ኤርትራ በፍጥነት ጦሯን ከኢትዮጵያ ታስወጣ። አምባሳደር ዲና ሙፍቲ አስጠነቀቁ። በኢትዮጵያና በኤርትራ ባለስልጣናት መካከል እየጠነከረ የመጣው የቃላት ጦርነት ከዕለት ዕለት የግንኙነታቸው መበላሸት ይፋ የወጣው ኢትዮጵያና ኤርትራ ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉ አንዳቸው ሌላቸውን እየወቀሱና እየከሰሱ ይገኛሉ። የባለስልጣናቱ የቃላት ጦርነት ዳግም ዛሬም ተባብሶ ቀጥሏል። አምባሳደር ዲና ሙፍቲ ማስጠንቀቂያ መልእክታቸውን አጋርተዋል። ጉዳዩም እጅግ ያነጋገረ ይገኛል። የቀይ ባህርን ግጭትና የኢትዮ ኤርትራን ጉዳይ በተመለከተም ሰፋ ያለ መረጃን በዝርዝር ሰዓታችን ይዘናል። በተጨማሪም በአዲስ አበባ የተወሰነውን ውሳኔም በተመለከተና በአዋጅ ጸደቀ የተባለውን ጉዳይ በርካቶችን እያነጋገረ የሚገኘውን አጀንዳም በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። በኢትዮጵያና በኤርትራ ባለስልጣናት መካከል እየጠነከረ የመጣው የቃላት ጦርነት ከዕለት ዕለት የግንኙነታቸው መበላሸት ይፋ የወጣው ኢትዮጵያና ኤርትራ ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉ አንዳቸው ሌላቸውን እየወቀሱና እየከሰሱ ይገኛሉ። የሀገራቱ መንግስታት ከፍተኛ ባለስልጣናት በተለያዩ አጋጣሚዎችም በተዘዋዋሪ የሚያቀርቡት ክስና የቃላት ምልልስ ከዕለት ዕለት ጠነከረ የመጣ ይመስላል። ማክሰኞ ግንቦት 6 ቀን 2017 ዓ.ም የኤርትራ ማስታወቂያ ሚኒስትር በይፋዊ የኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስትር ምላሽ የሚመስል መልእክትን አጋርተው ነበር። የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች አሊያም ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋልን ብለዋል። የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የኤርትራው ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉም ገልጸው ነበር። ፕሬዝዳንት ኢሳያስ በአገሪቱ ነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችትን ሰንዝረዋል። ፕሬዝዳንቱ ግንቦት 16 ቀን 2017 ዓ.ም በተከበረው የሀገሪቱ 34ኛ ዓመት ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለትም ተናግረው ነበር። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ ባወጡት ጽሑፍም የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና የአማራ የብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆነዋል የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉም ወንጅለዋል። አምባሳደር ዲና ሙፍቲ ይህ የፕሬዝዳንት ኢሳያስ ጣልቃ ገብነት አደገኛ ውጤት ይኖረዋል በማለትም አስጠንቅቀዋል። ፕሬዝዳንት ኢሳያስ በነጻነት በዓል ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለትም ተናግረው ነበር። የኢትዮጵያ መንግስት የጦር መሳሪያ ግዢ እናም የወታደራዊ ዝግጅት ላይ ነው ሲሉም የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘትም የሚደረገው የግዢ ጥርፊያ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለትም ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞ አስተሳሰብ በማለት የሰነዘሩት ሐሳብ ከተለያዩ አካላትም ጠንካራ ምላሾችን አስከትሏል። ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷን ይፋ ካደረገች በኋላ በኤርትራ በኩል ስጋትም ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱም ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቃዋሚዎችም በአዲስ አበባ ጽህፈት ቤት እስከ መክፈትም ደርሰዋል። በአሁኑ ወቅትም ከፌደራል መንግስቱ ጋር የተቃቃረውና ከፖለቲካ
ፓርቲነት የተሰረዘው የህወሓት ከፍተኛ አመራሮች ከኤርትራ መንግስት ጋር የነበራቸውን ግንኙነት ለማጠናከር እንቅስቃሴ እያደረጉ መሆናቸው በስፋት እየተነገረ ይገኛል። በድንበር ይገባኛል ምክንያት ጦርነት ውስጥ ከገቡ በ10 ሺዎች የሚቆጠሩ ሰዎችም ከሞቱበት ጦርነት በኋላ በኢትዮጵያና በኤርትራ መካከል ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋትም አይሏል። ወደ ቀጣይ መረጃችን ስናመራ ቀይ ባህር የኢትዮጵያን የክልላዊና የዓለም አቀፍ ኃይሎች የግጭት ኢላማ እንዳደረጋትና በሀገሪቱ ላይ ከፍተኛ ውድመትን እንዳደረሰ ታሪክ ይመሰክራል። ለምሳሌ በ16ኛው ክፍለ ዘመን ኢትዮጵያ በኦቶማን ኤምፓየር የተደገፈ ወረራ ገጥሟታል። በ19ኛው መቶ ክፍለ ዘመን ግብጽ እንደገና በኦቶማን ተጽዕኖ ስር ሆና የቀይ ባህርን ጠረፍ ለመቆጣጠር ከኢትዮጵያ ጋር ከአንድም ሁለት ጊዜ ተጋጅታለች። የአውሮፓ ቀኝ ገዢዎች በተለይም ጣሊያን የኢትዮጵያን የቀይ ባህር መዳረሻ ኢላማ በማድረግ ሁለት ጦርነቶችን ገጥማለች። አረቦችና ፈረንሳዮችም በጅቡቲ በኩል ተደጋጋሚ ሙከራዎችን አድርገው በአፋሮችም እንደተመቱ መረጃዎችም ያሳያሉ። እነዚህ ግጭቶች በቀይ ባህር ጂኦፖለቲካዊ ጠቀሜታ ላይ የተመሰረቱና ኢትዮጵያ ከፍተኛ የሰው የኢኮኖሚና የግዛት ኪሳራ እንዲደርስባት ያደረጉ ከመሆናቸውም በላይ ኢትዮጵያና ኤርትራ የግጭት አዙሪት ውስጥ እንዲወድቁም ምክንያት ሆኗል። የኢትዮጵያና የኤርትራ ግጭት የቀኝ ግዛት ትሩፋት ራስን በራስ የማስተዳደር ጥያቄ የድንበር ውዝግቦችና የፖለቲካ ውጥረቶች ውጤት ነበር ማለትም ይቻላል። የጣሊያን ወረራ በ1896 1935 እስከ 1936 ጣሊያን ኢትዮጵያን በወረረችበት ወቅትም የኤርትራ አስካሪዎችም በቀኝ ገዢዎች ተመልምለው አፍሪካዊ ወንድሞቻቸውን እንዲወጉም ተደርገዋል። የግጭትም በሁለቱ እትማማች ህዝቦች መካከል የቂም ዘር ለመዝራትም ታስበው የተሰራ የቀኝ ገዢዎች ስራ እንደሆነም ይነገራል። የኤርትራ የነጻነት ጦር 1961 እስከ 1991 የቀኝ ገዢዎች ስራ ውጤት የሆነው የኤርትራ የነጻነት ጦርነት በመጀመሪያ በኤልኤፍ እና በኋላም በኢሳያስ አፈወርቂ በሚመራው ሻቢያ ተመርቶ በ1991 ለኤርትራ ነጻነቷን አስገኝቶ ኢትዮጵያን ደግሞ ለዘመናት ዋጋ ከከፈለችበት ቀይ ባህር ያራቃትና ወደብ አልባ ያደረጋት ታሪካዊ ሂደት ነው። ኢትዮ ኤርትራ ጦርነት በተሸረበው ሴራ የተመራውና ቀጥሎ የመጣው የድንበር ውዝግብ ወደ አስከፊ ጦርነት ተሸጋግሮ በ10 ሺዎች የሚቆጠሩ ሰዎችንም ህይወት ቀጥፏል። የትግራይ ግጭት በዚህ ግጭት ደግሞ የኤርትራ መንግስት በህወሓት ላይ ባለው ስር የሰደደ ጥላቻ ተገፍቶ ጣልቃ በመግባትም ውድመቱን አባብሶታል። በአጠቃላይ በኢትዮጵያና በቀይ ባህር በተለይ ደግሞ በኢትዮጵያና በኤርትራ መካከል ያሉ ስር የሰደዱ ውጥረቶች መሰበር እንደሚኖርባቸው አያጠያይቅም። ምንም እንኳን ኢትዮጵያ እስካሁን የከፈለችው መስዋዕትነት ልካውን እንደሚደረገው በቀላሉ ከቀይ ባህር ጠረፍ የሚያርቃት ባይሆንም የግጭት አዙሪቱን በማስቀጠል ተጨማሪ ውድመት ማስተናገድ ግን አትፈልግም። ዲፕሎማሲ ትብብርና ቀጠናዊ ውህደትን ማጠናከር የተሻለ ኢኮኖሚያዊ ተጠቃሚነት፣ ቀጠናዊ መረጋጋትና የጋራ ብልጽግናን ከማረጋገጥ አንጻር ትልቅ ፋይዳ እንደሚኖረው በብርቱም ታምናለች። ወደ መጨረሻው መረጃችን ስናመራ ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለው የአንድ ብሩን ፕላስቲክ ይዞ መገኘት ከ2 እስከ 5 ሺህ ብር እንደሚያስቀጣ በአዋጁ ጸደቀ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5 ሺህ ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የህዝብ እንደራሴዎች ምክር ቤት የጸደቀው የቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5 ሺህ ብር እንደሚቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራትም እንደሚቀጣም አዋጁ ያዛል። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ምክትል ሰብሳቢ ዶክተር አወቀም የአዋጁን ይዘት በንባብ ባቀረቡበት ወቅትም የምክር ቤቱ አባል ዶክተር አለሙ ህዝባችን በፕላስቲክ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢው ጥበቃ ያስረክበው የሚል ጥያቄን ከጠየቁ በኋላ የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀሙ ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀሙበት ወዲያው የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤ አለ ወይ ሲሉም ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸውም ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርበትም ወይ ሲሉም ጠይቀዋል። ለጥያቄዎቹ
ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀም ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ አንዲት አሮጊት ወይም ሽማግሌ የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉም ነው ያስረዱት። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ 20-30 ሺህ ቢሆን ሀገርን ለማትረፍ ነው ሲሉም ነው የተደመጡት። ለህዝብ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክም ይካሄዳል ሲሉም ዶክተሩ አስታውቀዋል። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።